ሞሳላ እንደ ድሮ አሪፍ አቋም ላይ አይደለም ያለው። አዲስ የፈረሙት እንደ አሌክሳንደር ኢሳክ የመሳሰሉት ተጫዋቾች ሊቨርፑል የሚፈልገውን ነገር እንዲያገኙ እያደረጉ አይደለም። ከዛ ደግሞ ምናልባትም የዲያጎ ዦታ ሞት ቡድኑ ላይ ተጽዕኖ ሊኖረው ይችላል። እነዚህ ስፔን ላይ ያሉ የስፖርቱ ኤክስፐርቶች ከተነጋገሩት መካከል ያነሱት ሀሳብ ነው። ስለዚህ አሁን ሊቨርፑል ካለው ከረንት ፎርም እናስታት ነው የምንጀምረው። ያው ሊቨርፑሎች ጥሩ የማይባል አቋም ላይ ነው ያሉት በማለት የገለጹት። ምክንያቱም በአሁኑ ሰዓት ላይ እንደ ፈረንጆቹ አቆጣጠር ከ2023 በኋላ 3 የተከታታይ ሽንፈቶችን በሁሉም ውድድሮች ላይ አስተናግደዋል። እናም ደግሞ አሁን በ7 ቀናት ውስጥ ማለት ነው በ90ኛው ደቂቃ ላይ ብዙ ጎሎችን ገብቶባቸው ጨዋታዎችን የተሸነፉ የመጀመሪያው የፕሪሚየር ሊጉ አሸናፊ ናቸው እንደማለት ነው። ስለዚህ ከዚህ መጥፎ ከሚባለው አቋማቸው እሱ እንዳለ ሆኖ ግን በ15 ነጥብ ይዘው የፕሪሚየር ሊጉ ሁለተኛ ደረጃ ሰንጠረዥ ላይ ይገኛሉ። ይሄ ምናልባትም ሚራኪለስ ወይም ደግሞ እንደ ተአምር ሊታይ ይችላል ያሉት። ስለዚህ በሊቨርፑል ቤት ችግር ተብለው ከተነሱት መካከል አንደኛው ቡድኑ ትራንዚሽን ላይ ነው ያሉት። ለምሳሌ ያህል 4-5 የሚሆኑ የመጀመሪያ ተሰላፊዎችን መተካት ያ ቡድኑ ትራንዚሽን ላይ የሆነ መሆን የሚያሳይ ነው። እንደ ቨርትስ፣ አሌክሳንደር ኢሳቅ ያሉ ደግሞ አዳዲስ ፈራሚዎች ይህን ያህል ትልቅ የሚባል ተጽዕኖ ቡድኑ ላይ አለማምጣታቸው ተነግሯል። እና ምናልባትም ቡድኑ በደንብ እንዲዋሃድ ጊዜ ሊያስፈልግ ይችላል። ምክንያቱም ግን ያ እንዳለ ሆኖ ያው እነዚህን ተጫዋቾች ለማምጣት በጣም ብዙ ብር ነው ቡድኑ ያወጣው በሚል ሲነጋገሩ ነበረ። ከዛ በተጨማሪ ሁለተኛ ቡድኑ ትራንዚሽን ላይ ከመሆኑ በተጨማሪ የተነጋገሩበት ሀሳብ ምንድን ነው? አንደኛ ያው ቁልፍ የሚባሉ ተጫዋቾች በደንብ ፐርፎርም አለማድረጋቸው ነው። ለምሳሌ እንደ ሞሳላ፣ ቫንዳይ፣ ከናቴና መካሊስተር ያሉ ተጫዋቾች ከተለመደው ብቃታቸው በታች አሁን እየተጫወቱ መሆናቸውን የገለጹት። በዛ ላይ ደግሞ ምንድን ነው ሜዳ ላይ ያለው ሊደርሺፕ አለመኖር ወይም አመራር አለመኖር፣ ከዛ ደግሞ ተጫዋቾች አካውንተብል አለመሆናቸው ወይም ደግሞ ኃላፊነት አለመውሰዳቸው፣ ከዛ በተጨማሪ ደግሞ ማንም ሰው ከማንም ሰው ምንም ነገር እየፈለገ አለመኖሩ ያ በቁልፍ ተጫዋቾች ላይ የተነሳው ወቀሳ ነው። እና በሶስተኛነት በጣም ሲያነሱት የነበረው የሞሳላ ብቃት መውረድ ነው። እና ሞሳላ በጣም ሲወቀስ ነበረ እና ለምሳሌ ቼልሲ ላይ በነበሩት ጨዋታዎች ላይ ማለት ነው ከቼልሲ ጋር ሲጫወቱት በነበረው ጨዋታ ላይ ለምሳሌ ወደ ኋላ ተመልሶ ቡድኑን ሲያግዝ አልታየም። የሞሳላ ደግሞ የማጥቃት አቋሙም ቁጥሩ ወርዷል ያሉት። ለምሳሌ በ7 ጨዋታ 11 የጎል ሙከራዎችን ያደረገው ከአምናው ሲነጻጸር በግማሽ ነው የቀነሰው በማለት ተናግሯል። ከዛ በተጨማሪ ደግሞ ስለ ንቦናው ወይም በቃይምሮ የደከመ ነው የሚመስለው። ለምሳሌ አንፊልድ ላይ ሞሳላ ሲያለቅስ ታይቷል ሁላ ነው ያሉት። እናም ከዛ በተጨማሪ ደግሞ ማህበራዊ ድረገጽ ላይ ስሜታዊ ሆኖ መልስ ሲሰጥም ነበረ እና ምናልባትም አሁን በእድሜው ምክንያት 33 ዓመቱ ስለሆነ ጉልበት እየቆጠበ ሊሆን ይችላል። ነገር ግን በፊት መስመሩ ላይ በደንብ የጎል እድሎችን እየፈጠረ አይደለም። እናም ቢያንስ ዲፌንሲቭ ወርኩን ወይም ደግሞ የተከላካይ መስመሩን ሄዶ ቢያግዝ መልካም ነበር ብለዋል። ወደ መሀል ሜዳው በምንሄድበት ጊዜ ደግሞ እሱ ያነሱት 4ኛው ነጥብ ነው ሚድፊልድ ዲስራፕሽን እና እዛ ላይ ለምሳሌ ባለፈው ሲዝን ላይ ዞቦስ ላይ መካሊስተርና ግራቨንበርግ የመሀል ሜዳውን በጣም ጠንካራ እንዲሆን አድርገውት ነበረ ሊቨርፑልን። ነገር ግን በዘንድሮው የውድድር ዓመት እነዚህ 3 ተጫዋቾች የመጀመሪያ ተሰላፊ ሆነው 3ቱም የነበሩበት ጨዋታ 2 ጨዋታ ብቻ መሆኑ ምናልባትም ሊቨርፑል አሁን ላለበት ችግር አስተዋጽኦ ሊኖረው ይችላል ብለዋል። በቡድን ውስጥ ያሉት ጉዳቶች፣ ከዛ በተጨማሪ ደግሞ የተጫዋቾች አጨዋወት ቦታ መቀየር እና ተጫዋቾች ደግሞ ጥሩ አቋም ላይ አለመሆናቸው ምናልባትም የመሀል ሜዳውን ላይ ያለውን ጥንካሬ እሱን ያሳነሰው ለዛ ሊሆን ይችላል ብለዋል። ለምሳሌ ዘቦዝ ላይ በቀኝ የኋላ መስመር ላይ መጫወቱ ራይት ባክ እየተጫወተ መሆኑ በማለት እሱን እንደ ምሳሌ አንስተው ነበረ። በ5ኛ ነጥብ ያነሱት ታክቲካል ኮንሰርኖች ናቸው፣ የስልት ስጋቶች እንደማለት ነው። ስለዚህ ለምሳሌ በአሁኑ ሰዓት ላይ ሊቨርፑል በቃ ለተቀናቃኝ ቡድን በጣም ቀላል ሆኗል ነው ያሉት። ተቀናቃኞች በተለይ ሰፊ ቦታ ይዘው የሊቨርፑልን ሊቨርፑል ቤት በደንብ ሰብረው መግባት ይችላሉ። በተለይ የሳላን
ቦታ በማለት ነው የገለጹት። ከዛ የስሎት ስልት አሁን ጥያቄ ውስጥ ገብቷል። በተለይ ፕሬስ በማድረጉ ላይ የተጫዋቾችን የተለያየ ቦታ የሚያስቀምጥበት ቦታ ላይ ወይም አሳይን የሚያደርግበት ቦታ ላይ እናም ለአጥቂ ወይም ለፊት መስመር ተጫዋቾች እነሱን ከቨር የሚያደርግበትን ሁኔታ በጣም ሲወቅሱት ነበረ። እናም ያው ትሬንት አሌክሳንደር አርኖልድ ወደ ማድሪድ ቤት ሄዷል አይደለ? እሱ ምናልባትም ዋጋ ሳያስከፍላቸው አይቀርም ነው ያሉት። እናም ያው መግቢያው ላይ እንደነገርኳቸው በክረምቱ ጊዜ ያው ዲያጎ ዦታ ሞት ምናልባት ቡድኑ ላይ ተጽዕኖ ሊኖረው ይችላል። ሳላና ሌሎች ምናልባት በስነ ልቦና ተጎድተው ሊሆን ይችላል። ያም ደግሞ በራስ መተማመናቸውንና ትኩረታቸውን ኔጌቲቭሊ ወይም በማይሆን መልኩ አፌክት ያደረገው ሊሆን ይችላል ብለው ሲያወሩ ነበረ። ስለዚህ ዋናው ነገር ምንድን ነው? ይህ ሁሉ ችግር ኖሮባቸውም ሊቨርፑሎች 15 ነጥብ መሰብሰብ ችለዋል። ስለዚህ ይህ ምናልባት እድለኛ ሊያስብላቸው ይችላል። ከዛ በተጨማሪ ደግሞ ቡድን ውስጥ ያለውን ታለንት ወይም ብቃት የሚያሳይ ወይም የዛ ምስክር ነው ያሉት። ያ ቢሆንም ግን ነጥብ ብቻ ምንድነው ዋጋ የለውም። ፐርፎርማንስን ብቃት መታየት አለበት እና ነገሮች በዚሁ የሚቀጥሉ ከሆነ አሁንም ቡድኑ ስጋት ውስጥ ነው ያለው። ምክንያቱም አሁን የሚቀጥሉትን በቀጣይነት ወደ ከ30 በላይ የሚሆኑ ጨዋታዎች አሏቸው። ስለዚህ እነኝን ጨዋታዎች አሁን ባላቸው አቋም የሚጫወቱ ከሆነ ታይትል ኮንቴንደርስ ወይም ደግሞ የዋንጫው ተፎካካሪ ላይሆኑ ይችላሉ። ስለዚህ ይህ ታክቲካል ባላንሱን የተጫዋቾችን ብቃት መመለስ ላይ ከዛ በተጨማሪ ደግሞ አዳዲስ ፈራሚዎች ወደ ቡድኑ እንዲቀላቀሉ እነዚህን ጉዳዮች ላይ ስራ መስራት አለባቸው ነው ያሉት። ስለዚህ ዋና ነጥቦቹ ምንድን ናቸው? ሳላ ቢያንስ ወደ ማጥቃት ወደ ድሮ አቋሙ ማይመለስ ከሆነ ቢያንስ በመከላከል ቡድኑን ማገዝ አለበት ነው ያሉት። እና ደግሞ ሙሉ ስኳዱ በተለይ ልምድ ያላቸው ተጫዋቾች እነሱ ተነስተው በደንብ በቃ የተቻላቸውን ነገር ማድረግ አለባቸው ነው ያሉት። እናም አሁን አርነ ስሎት ትልቅ ተጫዋቾችን የመምረጥና ታክቲካል ውሳኔዎች ይጠብቁታል። በተለይ አሁን ቀጣይ ጨዋታ የማንቸስተር ዩናይትድ ስለሆነ ማለት ነው። ያ ደግሞ ነገሮችን በሙሉ የሚቀይር ጨዋታ ሊሆን ይችላል። ምክንያቱም ማንቸስተር ዩናይትዶች አንፊልድ ላይ ሄደው ነጥብ ይዘው መውጣት ነው የሚፈልጉት።